ሰው መክሮሽ ይሆናል እንጂ ይሄንን አሰሪም ውዴ በፍጹም አላምንም ያንቺን። አሁንም ምስኪኑ ልቤ ብሩኬ ደግሞ ምን ይዘህ መጣ? ምን ጉድ ነው? ምን ጉድ ነው? እንደዚህ አይነት ዘፈን ምንም ማድረግ አይቻልም። ይኸውላችሁ ወንዶችዬ ተማሩ። በነገራችን ላይ ማለት ነው ወንድ ልጅ አንዳንዴ በጣም የምትወድህን ሴት፣ በጣም ዋጋ የከፈለችልህን ሴት፣ በጣም ካንተ ጋር ብዙ 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 ነገር ያሳለፈችን ሴት፣ ለአንተ ዋጋ የከፈለችህን ሴት፣ ብዙ ነገር ለአንተ መስዋዕትነት የሆነችን ሴት እንዲሁም ደግሞ እያጠፋህ ወይም ደግሞ እየበደልካት ዝም ብላ የምታልፍህን ሴት፣ እራሷ አጥፍታ ይቅርታ የምትልህን ሴት እመነኝ ፍራት። ወንድ ልጅ የተባልክ ማለት ሁልህም ወንድ ልጅ ፍራት። በቃ የሆነ ቀን ጉድ ትሰራሃለች ሴት ልጅ። በነገራችን ላይ ማለት ነው የምትወደውን ላለማጣት በጣም ብዙ ትተራለች፣ በጣም ብዙ ትደግማለች፣ በጣም ብዙ ዋጋ ትከፍላለች። ከምትወደው ጋር ለመኖር ከምትወደው ሰው ጋር ህይወትን ለመቀጠል በጣም ትደክማለች። በቃ ብዙ ዋጋ ትከፍላለች፣ ብዙ ነገሮችን ታሳልፋለች፣ ብዙ ትታገሳለች፣ ብዙ ትችልሃለች። አቤት ታዲያ ችላ 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 የሆነ አንድ ቀን ምርር ያላት ቀን ግን ምድር ዝቅ ቢል ምድር ከፍ ቢል ሰማይ ዝቅ ቢል አትመለስም። በጣም ከባድ ነው። በነገራችን ላይ እንደዚህ አይነት ወንዶች ማለት ነው የምሬን ነው ተማሩ። አሁን ስለ ብሩኬ ብቻ አይደለም እያወራህ ያለሁት፣ ስለ ብሩኬ ብቻ ሳይሆን ስለ ወንድ ስለተባለ ስለ አጠቃላይ አንድ ሴት አፍቅራ እኔ ብዙ ስለማይ ማለት በጎረቤት በጓደኛ በዘመድ ብዙ አይቻለሁ። በጎረቤት ብዙ ራሴም ላይ ደርሶብኝ ይሆናል እና ብዙ ጊዜ ሴት ልጅ ትታገሳለች፣ ትችላለች፣ ዋጋ ትከፍላለች፣ ብዙ ነገር ታደርጋለች። ግን በቃ ምርር ካለች እንደውም በጸጸት ነው የምትሞተው። ታውቃላችሁ? እንደውም በጸጸት እንዲህ ምን ሆኜ ነው ከእንደዚህ አይነት ሰው ጋር ጊዜን ያባከንኩት? እንዲህ ምን ሆኜ ነው ከማይመጥነኝ ሰው ጋር የኖርኩት? ጭራሽ ጸጸት ውስጥ ነው የምገባው። እውነቴን ነው የምላችሁ። እንኳን ወደ አንተ ልትመለስ ይቅርና ከዛ ጸጸት ውስጥ ነው የምገባው። ይሄን ደግሞ ያየሁት ነገር ነው ያየሁት ማለት ነው። እና ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለሁ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበልልኝ የኔ ምርጦች፣ የኔ ምርጣ ምርጦች። እንግዲህ ዛሬ ያው ሀይሚዬ ትምጣ ትምጣ ምንም የምናውቀው ነገር የለም። ግን ያው ቪዲዮ እመጣለሁ ብላለች። እንደምትመጣ ተስፋ አደርጋለሁ። እንዳጠፊ ሀይሚዬ፣ የምር ከጠፋሽ በጣም ነው የሚደብረን ዛሬ፣ በተለይ ዛሬ። ምክንያቱም ያለሽበትን ማየትና መስማት ማወቅ ስለምንፈልግ እባክሽን ዛሬ እንዳትቀሪብን። እንግዲህ ብሩኬም ደግሞ ሰው መክሮሽ ይሆናል እንጂ ብሎ እንግዲህ በሙዚቃ ቪዲዮ ሰርቶ ፖስት አድርጓል ቲክቶኩ ላይ። ሰው መክሮሽ ይሆናል እንጂ በነገራችን ላይ ሀይሚዬ ሰው የሚመክራት አይደለችም። ግን ደግሞ ያው አንድ እንደምትሆኑ ተስፋ አደርጋለሁ። አሁንም ቢሆን ጸሎቴ ነው እግዚአብሔር ፈጣሪ እሱ አንድ ያርጋችሁ። እኔ ሁለታችሁንም በጣም ነው የምወዳችሁ። ሁለታችሁም እንድትከፉብኝ እንድታዝኑብኝ አልፈልግም። ነገር ግን ያው ሀይሚዬ ያደረገችውም ደግሞ በራሷ መንገድ ልክ ናት። አንተም ተሳስተሃል። አሁን አንተ ማድረግ ያለብህ ሀይሚዬን መመለስ ነው። ማለቃቀሱ ሌላ ትርጉም የለውም። ወተህ ዘፈን መልቀቁ ምናምን እንትን ማለቱ ትርጉም የለውም። ነገር ግን ሀይሚዬን ወደ ራስህ ወደ ቤቷ የመመለስ ስራ ብትሰራ ነው የሚሻለው ቡቡዬ። ምክንያቱም አንተም ያለሷ ስለማይሆንልህ ማለት ነው። ምን ይልሻል እስኪ ውዴ፣ የታዘበን ያየ ፈራጅ፣ ለሰቀቀን ስታደርገኝ ሳልዘጋጅ ነው። ታሜ ነፍስህን የማረውና በጊዜው አሳብዶ ነበረ እና አይዞህ ቡቡዬ፣ ሌላ ምንም ምለው ነገር የለም። ግን ሀይሚን ወደ ራስህ ከስተትህ ተምረህ ወደ ራስህ ለመመለስ ሞክር። ሀይሚ ፕራንክ እያደረገች ነው የሚባልም ነገር እየሰማሁ ነው። ከሆነ ደስ ይለናል፣ የምር ከሆነ ደስ ይለናል። ግን እኔ እንጃ ትናንትና እንደዛ ሆነው ሲለያዩ አላቅም። እኔ የተሰማኝ ስሜት እኔና ፈጣሪ ነን የምናውቀው። የምር በጣም መጥፎ ስሜት፣ በጣም ከባድ የሆነ ስሜት ነው የተሰማኝ። በቃ በጣም ነው ያለቀስኩት እግዚአብሔርን። ይሁን በተለይ ደግሞ ሙዚቃው አውቀው
እንደው የኛን ልብ ብልጥ ለማድረግ የኛን ልብ ጥልጥል ለማድረግ ሙዚቃ መራረጣችሁ በፈጣሪ። ካሜራማኑ መቼም ቤኪ ነው አይደለ? እኛን ለማስለቀስ ያለ አላማ ቤኪማ መቼም እኛን ለማስለቀስ ነው። እነሱ እንደዛ ተቃቅፈው እየተለያዩ ያንን ሙዚቃ ጨምረህ መልቀቅህ እኔ እንጃ ከባድ ነው። በጣም ነው የተሰማኝ እውነት ለመናገር ማለት ነው። ይሄ ሁሉ እንግዲህ የሰው ፍቅር ስላላቸው ነው፣ ስለምንወዳችሁ ነው። እና አንድ እህቴ ደግሞ ሀይሚዬን ምን ብላ ገልጻታለች መሰላችሁ? እና ይዤ የመጣሁት ይሄ ሁላችንም ስሜት ብዙ በሚባል ደረጃ የሀይሚ ወዳጆች ያለውን ስሜት ነው የምነግራቸው። ይሄን ደግሞ የሀይሚ ወዳጆች ብዬ ልል የቻልኩበት ምክንያት እነግራችኋለሁ። የብሩኬ ወዳጆች ልትሉኝ ትችላላችሁ፣ ግን እሱን እነግራችኋለሁ። እኔ በህይወቴ በሚዲያ አይቼ እንዳንቺ ወድጄ አላቅም። መውደድ ብቻ አይደለም ከራሴ በላይ ነው ያንቺ መከፋት የሚያስከፋኝ። አንቺ ምትደሰት በቃ የኔ ሰላም፣ የኔ ደስታ፣ የኔ መከፋት አንቺ ነው። በጣም በጣም ነው የምወድሽ አንድ ራሴ እንጂ ከራሴ በላይ መውደድ አላምንበትም ነበር። አንቺ ግን 2 ዓመተይ በሚዲያ አይችሽ ከራሴ በላይ ነው መወድሽ። ሁሌ ፈጣሪ ካንቺ ጋር ይሁን ሀይሚ፣ በልቤ ከምወድሽ ህይወት የኔ ቆንጆ። የምር አንቺ ልዩ ሰው ነሽ። ይሄ ሁላችንም ስሜት ነው የገለጽሽው እውነት ለመናገር። በነገራችን ላይ ሰውን መውደድ መታደል ነው። ሰውን መውደድ መታደል ነው እውነት ለመናገር ማለት ነው። እና ይህን የጻፍሽውም በጣም ምርጥ ሴት ነሽ። ነገር ግን ለኔም ትላንትና በውስጥ ይሄ ነገር ተጽፎልኛል። ይሄ ራሱ ቴክስቱ ስሟ ሌላ ይሁን እንጂ እግዚአብሔር ምስክሬ ነው ተጽፎልኛል። ይሄ ራሱ ቴክስት ማለት ነው። በቃ ምንም ስማቸው ብቻ ነው የሚለያየው። በቃ ይሄ ስሜት የሁላችንም ስሜት ነው እውነት ለመናገር የሀይሚ ወዳጆች በጠቅላላ ማለት ነው። እና አንዳንድ ደግሞ አሉ የሚያስመስሉ በጣም አስመሳዮች። በጣም አስመሳይ ባይሆኑ ትላንትና እንደዛ ተደባብረው ሲለያዩ ሁለቱም ደብሯቸው ሲያዝኑ እያዩ እንኳን ደስ አላችሁ አይሉም ነበረ። እንኳን ደስ አላችሁ እንዴት ይባላል? በጣም የብልግና ጥግ ማለት። ሰው ሲጣላ እንኳን ደስ አላችሁ ይባላል እንዴ? በጣም በቃ የሆነ ሰው በመሆኔ ያፈርኩበት ቀን ቢኖር እንኳን ደስ አላችሁ ስትባባሉ ነው። በጣም ያሳዝናል በእውነት የምር። እና እንግዲህ ፈጣሪ ይሁናችሁ፣ ፈጣሪ ከእናንተ ጋር ይሁን። ፈጣሪ ካስመሳይ ሰው ይጠብቃችሁ። እየመጣችሁ እከሌ ብቻ ደህና ይሁን እከሌ የምትሉ ማለት ነው። እንደማንኛውም ለእናንተ መልስ መስጠት ፈልጌ ሳይሆን እንደው ዝም ብዬ ነው። ብሩኬ ደግሞ እንግዲህ ብርታቱን ይስጥህ። ሌላ ምን አረጋለሁ? ብርታቱን ይስጥህ። ሀይሚን ወደ አንተ ወደ ራስህ ለመመለስ ማለት ነው። እንደምትመልሳት አውቃለሁ። ትመለሳለች። ሀይሚዬም ብትሆን ብሩኬ ትንሽ ይማር ብላ ነው እንጂ ጨክና ምናምን አይደለም። የእውነት የምር ማለት ነው። የሆነ ይለያያሉ የሚል ሀሳብ ያላችሁ ካላችሁ ጠላትም ሆነ ወዳጅ አታስቡት፣ የምር አታስቡት። እመኑኝ እኔን